ይዤላችሁ ዛሬም እንግዲህ እውነት ለመናገር ልባችን ተሰብሯል። ፍቅር እውነታውን እያወጣች ትገኛለች። ፈሃድም እውነታውን አውጥቷል። እንዳያችሁት ከሁለት ቀን በፊት ለምለም እያስወረዳችሁ ያላስወረደች ኢለ ፍቅር ብቻ ናት በተባለው መሰረት ዛሬ ደግሞ ድራማ ይሁን እውነት ይሁን እኔ አልገባኝም። እውነት ለመናገር ፈሃድ እንደመጣው ልጅ አለኝ አሁንም ለናንተ ለሶሻል ሚዲያዎች ልንገራችሁ ብዬ ነው። ፍቅር የጠፋችበት 1 ወር ሙሉ በዚህ ምክንያት ነው በማለት እንግዲህ ድምጡን አሰምቶ ነበር። ግን እኔ አላመንኩም ነበር። ለመሰላችሁ እየቀለደ ነው ድራማ ጀመሩ ነው እንጂ እውነት ልጅ እንዳላቸው አላወቅንም። ዛሬ ግን በእንባ ተሞልታ በእንባ በሀዘን በልቅሶ ስታለቅስ እውነት ለመናገር ሴት በመሆኔ ልቤ ተሰብሯል። እና ፈሃድ ለምን ለመቀማት ለምን አስፈለገ? ወይም ደግሞ ሃይማኖት ባይገድዳችሁም ተወጇለሽ ታፈቅሪዋለሽ ሲሏት አወደዋለሁ አፈቅረዋለሁ ካታ እንኳን ታስታውሱ ከሆነ በቲቪ ቀርበው እንኳን ምን ያክል ተወጇለሽ ሲላት በጣም ነው የምወደው በጣም አፈቅረዋለሁ፣ ስለዚህ ህይወቴንና የነበርሁበትን ያስወጣኝ ፋፊ ነው፣ ስለዚህ ባሌ ቦሌ እንጫወታለን እንወዛወዛለን እያልሽ ስትይ ስታሞጋግሽው ነው ነበር። እና ግን እዛ ላይ ነው ስተቱ የተሰራው ማለት ነው። እንግዲህ የፈሃድና የፍቅር ልጅ እውነት የአመት ከ6 ወር ትክክለኛ ከሆነ ከዛም በፊት ልጅ አለን ብለው መተው ነበር። አሁን ግን እውነቱ ሲወጣ የፈሃድና የፍቅር ልጅ አላቸው፣ ግን አልተስማሙም። የምታድግም ከናቱ ጋር ነው። ፈሃድ ለናቱ ሰጧት። የፍቅር ቤተሰቦች አንቀበልም ስላሉ ከፈሃድ ቤተሰብ ነበር የምትኖረው። ለዛ ነው ሁለተኛ እናቴ ከናቴ አስበልጬ ወዳታለሁ እያለች ስታሞጋግሳት የነበርና እውነታው ሲወጣ ከዛው ያለ ሰው ለየዘመድ ልጅ ናት ተብላ ነው የተጠጋች ማለት የዘመድ ልጅ ናት ተብላ ነው እንጂ የፈሃድና የፍቅር ልጅ ናት ተብለው አይደለም የምትኖረው ነበር። አሁን ግን ጊዜውን ጊዜ ሲበላው ወቅቱን ወቅቱ ሲፈጀው ጠብ መሀል ላይ መጣና ጠብ ተጣሉ። ጠባቸው ምንድነው ለመሰላችሁ? አብረው መኖር ይፈልጋሉ አዲስ አበባ፣ ግን ልጃቸውን ደግሞ አብረው ሲኖሩ አሁንም ሁለተኛ ስተት ሊመጣ ነው። እንግዲህ አመድና እሳት ባንድ ላይ ጭድና አመድ ባንድ ላይ መኖር ከባድ ነው። አንድ የተወለደና ሁለቴ ደግሞ ሊደገም ነው። ስለዚህ አሁን እንግዲህ እነሱ ከአንድ ላይ መኖር ሲፈልጉ ያቺ ልጅ አለች ከጎን ልጃቸው ስላለች ያ ፈሃድ ወደ ሃይማኖቱ ወደ ፍቅር ይጠጋል፣ ያ ደግሞ ፍቅር ወደ እስልምና ትጠጋለች። እንግዲህ ከዚህ ላይ ነው ጠባቸው። ገባቸው አይደለም? ይህን ግን ሊሰማሙም አልቻሉም። ፍቅርም ሃይማኖቷን አክራለች፣ ፈሃድም ሃይማኖቱን አፍቅሯል። እና እንግዲህ ልጅቱ የፈሃድና የፍቅር ልጅ ያደገች ከማን ነው? የፈሃድ እናት ናት የምታሳድጋት የሌላ ልጅ አስመስላ። ስለዛ ነው አሁን ነገሩ በቃ ሁሉም ይስማ ሁሉም ይወቅ። እና ከምርጫዋ ነገም ስታድግ ከነገ ወዲያም ስታድግ የማን ልጅ ናት? የፈሃድ የማን ልጅ ናት? የፍቅር ተብላ ህዝቡም እንዲያውቅልን በቃ ብለው እንግዲህ ከዚህ ላይ ነው ነገር የፈጠሩ ማለት ነው። አስባችሁታል? እና ደከመኝ ሰለቼ ሳትል የፈሃድ እናት ራሱ ልጁን እያሳደገች ነበረ። ግን እነዚህ ወጣቶች አዲስ አበባ ነው የምንኖር ብለው ወደ አዲስ አበባ ሲመጡ ደግሞ አብረው መኖር ሲጀምሩ ሌላ ነገር ሊፈጠር ነው አሁንም ማለት ነው። አስባችሁታል? ለዛ ነው እንግዲህ የቡታጅራ ልጆች ለምለም እየገባች አንዳንዳቸውን እየተሳደበች ያለ። ግን እኔ ደስ ያለኝ ፍቅር ለማስወረድ ንዬ የላትም። ወደዋለሁ አፈቅረዋለሁ ህይወቴን ለሱ ሰጠዋለሁ ብዬ 9 ወር ሙሉ ማንም ሳያየኝ አርግዤ የወለድኳት ልጅ ናት። ብታዩዋት እኔን ነው የምትመስል። ስለዚህ እኔ አሁንም አልፈራባትም፣ እንደ ሌሎች አላስወርድም። ስለዚህ ህይወቴን አሁንም ከልጅ ጋር ሆኜ መኖር እፈልጋለሁ፣ ማሳደግ እንደ ሌሎች አልብሽ አስረግጬ ብላ በእንባ ተሞልታ መጣለች። እውነት ለመናገር እናት በመሆኗ
የእናትነትን ጥግነት እየተናገረች ስላለ አሁንም እውነት ነው። ስለዚህ ሴት ሆናችሁ ሴት በመሆኔ እኔ ራሱ በጣም ነው ያዘንኩት። ስለዚህ እኔ አሁን ምን ፈሀድ በትልቅ ሽምግልና ተያይዘው ያሱ እጣ ወጥቶ ያሷ ትሸነፍ ያሱ ይሸነፍ አስባችሁታል። ስለዚህ እንግዲህ አሁን ላይ ተለያይተዋል። አስለን መቼ ተጋቡና መቼ 80 ሚስትና 80 ሚስት ሆኑና መቼ ቀለበት ተደረገና። ስለዚህ የሀራም ልጅ ናት። የሀራም ልጅን ብትሆን ግን እቺ ልጅ ከህይወታቸው እዚህ ዱንያ ላይ ስለመጣች ህይወቷ እንዳይበላሽ እያወቀች ነው። አሁን ደግሞ በልጅነት ጠባሳ ከጣሉባት ሃይምሮዋ ተበላሽቶ ነው የሚቀር። ስለዚህ ሁለቶች ተስማምተው በአንድ ላይ ልክ እንደ ጓደኛ ሆነው ከዛው ካለችበት ሆና ማደግ አለባት ነው ምል። ግን አብረን እናሳድጋታለን ሚሉ ከሆነ ደግሞ ያ እሷ ትሰልማለች፣ ያ እሱ ይሰልማል። ከሁለት አንድ ላቶች ይሄ ነው አማራጫቸው። ፈሀድ እውነት ትክክለኛ ቻናሏን ወስደህ ከሆነ ደግሞ ነውር ነው፣ ዐይብ አላህ የማይወደው ስራ ነው የሰራህ። ቻናል ከመዝጋት ሞባይል ከመቀማት ይሄ ካንተ አይጠበቅም። ከአንድ ሙስሊም ከአንድ የሚታወቅ ሰው ሶሻል ሚዲያ የመጣ አይጠበቅም ካንተ ማለት ነው። ስለዚህ ቻናሏን መልስ። የሰራችሁትን ስህተታችሁን ደግሞ እረሙ። ለማን ምን እያስተማራችሁ ነው? ድራማ ከሆነም ድራማ ነው ብላችሁ ነው። ቻናሏን ስጥ። ሲቀጥል ቻናሏ ምንም አልሆነም፣ አሁንም እየሰራ ነው ያለ። ግን ሁለመናው ኢሜሏ ፓስወርዷ ካንተ ስላለ ብቻ መጠቅለል ወደ አንተ የለብህም። ስለዚህ ምትቀጣውን ተቀጣ። ህይወታችሁን ባንድ ላይ አርጋችሁ ኸረ ልጅ አለን በቃ እንቀጥላለን የምትሉ ከሆነ መቀጠል ነው። አለዚያ ግን ቻናሏን ይመልስ። ፍቅር السلام عليكم. أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي